ሰላም ጤና ይስጥልኝ። በዚህ ክፍል ለውይይት ይዤ የመጣሁት ስለ ፍልስፍና ብዙ ሰው ማወቅ የሚፈልጋቸው ጥያቄዎችን በእኔ በግል ጥናቴ ካገኘኋቸው ሀሳቦች የተወሰኑትን ለማካፈል ነው። የመጀመሪያው ጥያቄ ብዙ ሰው የሚጠይቀው ፍልስፍና ምንድነው ነው። ፍልስፍናን ለመረዳት አንዱ እይታ የታሪካዊ እይታ ነው። ፍልስፍናን ከታሪክ አንፃር ማየት ነው። በዚህና በተከታታይ ክፍል ይዤላችሁ የመጣሁት ፍልስፍናን ከታሪክ አንፃር ማየት ነው። ይህ በተለምዶ የፍልስፍና ታሪክ የሚባለው ማለት ነው። የፍልስፍና ታሪክ እንግዲህ ከዚህ በፊት የነበሩ የግለሰብ ፍልስፍናዎችን በተናጠል የግሩፕ የቡድን ፍልስፍናዎችን እንደ ባህል በማጥናት የሚገኝ ተሞክሮ የአስተሳሰብ ክምችትን በማጥናት የሚገኝ እውቀት ነው። እና ይሄ ደግሞ የሚመሰረተው ፍልስፍና ምንድነው በታሪክ የፍልስፍና ባህሪ ትርጉም እንዴት ነው የሚለውን በማየት ነው። እንግዲህ የፍልስፍና ታሪክ የሚወሰነው ፍልስፍና ምንድነው የሚለው ጥያቄ ላይ ነው። ፍልስፍና ብዙ ጊዜ ስለሌሎች ጉዳዮች ጥያቄ አንስቶ ጥናት ያደርጋል። ለምሳሌ የተለያየ ጉዳዮች ሊኖሩ ይችላሉ። ፍልስፍና የህይወት ፍልስፍና አለ። የፖለቲካ ፍልስፍና አለ ስለ ስልጣን ስለ ፍትህ። የሞራል ፍልስፍና ደግሞ ጥሩ መጥፎ ስለሚባሉት። ሜታፊዚክስ የሚባለው ደግሞ ስለ እውቀት ስለ እውነት አንዳንዴ ሎጂክ ሊጨምር ይችላል። ለምሳሌ ፊዚክስ ማለት የተፈጥሮ ፍልስፍና ማለት ነው። ያው አሁን ላይ ትርጉሙ ፓርቲኩላር እየሆነ የሚመጣው ከፍልስፍና አንፃር ግን ፊዚክስ ማለት ናቹራል ፊሎሶፊ ማለት ነው። ስለነዚህ ጉዳዮች ሲያጠና የተለያየ ፍልስፍና ይመሰርታል የፖለቲካ የህይወት ፍልስፍና የስነ እውቀት የጥበብ ፍልስፍና ይባላል። ሌላኛው ደግሞ ፍልስፍና ስለራሱ ሲፈላሰፍ ማለት ነው። ፍልስፍና ስለራሱ ሲፈላሰፍ ደግሞ የፍልስፍና ፍልስፍና ይባላል። እና የፍልስፍና ፍልስፍና ማለት ፍልስፍና ስለራሱ ትርጉም የፍልስፍና ባህሪ ሲፈላሰፍ የምናገኘው መልስ ማለት ነው። እንግዲህ በዚህ መሰረት ፍልስፍና ስለራሱ ሲፈላሰፍ የምናገኘው የመጀመሪያው ትርጉም በጣም ታዋቂ የሆነ በስፋት የምንጠቀምበት የዘልማዱ ትርጉም የምንለው አይነት ትርጉም ፍልስፍና ማለት የጥበብ ፍቅር ማለት ነው የሚለው ነው። ይህ ትርጉም የተገኘው እንግዲህ ከግሪክ ቃል ነው። ፍልስፍና ፊሎ እና ሶፊያ ከሚለው የግሪክ ቃል የተገኘ ነው። ማንኛውም ሰው ብዙ ሰው እንደሚያውቀው ትርጉም ነው። ይሄ ፊሎ ማለት ፍቅር ማለት ሲሆን ሶፊያ ማለት ደግሞ ጥበብ ማለት ነው። ይሄ በእንግሊዘኛው ፊሎሶፊ በአማርኛው ፍልስፍና በአረበኛ ፈላስፋ ወይ ከሚሉት ጋር ተቀራራቢ ነው። ይሄንን ፍልስፍና እንግዲህ ትርጉም ያስተዋወቀ ተብሎ የሚታመነው ፓይታጎረስ የሚባለው ፈላስፋ ነው። ይሄ ፈላስፋ ራሱን ፈላስፋ መሆኑን ሲገልጽ የጥበብ ፍቅር ያለው ሰው ብሎ ነው ያስቀመጠው። ፓይታጎረስ ይሄ ፍልስፍና መንፈሳዊ ስጦታ ጥበብ ነው ጸጋ እንደሚባለው አይነት ማለት ነው። ትክክለኛው እውቀት ያላቸው አማልክት ናቸው። አማልክት እንግዲህ በመንፈስም ይሁን በሌላ መንገድ ለሰዎች የሚያበረክቱ ስጦታ ነው ጥበብ። ከአማልክት ውጪ ጥበበኛ የለም የሚል እምነት ያለው ሰው ነው። እና እንግዲህ ማን ነኝ ብሎ ራሱ ሲገልጽ ማንነቱን የጥበብ ፍቅር ያለው ሰው ነው ሰው ነኝ ብሎ ስለገለጸ ከዛ በኋላ ፈላስፋ ማለት የጥበብ ፍቅር ማለት እንደሆነ በስፋት የተጠቀምንበት የመጣ ትርጉም ነው። ይሄ ትርጉም በጣም ሰፊ ነው የሚሉ ምሁራን አሉ። አይገልጸውም ፍልስፍናን ብሎ ለማንኛውም ሰው ለማስረዳት ጥበብ ፍቅር ተብሎ ሊገለጽ ይችላል። ግን ጠለቅ እየተባለ ሲሄድ የራሱ ችግር አለው። ለምሳሌ አንዱ የሚነሳው ጥበብ ማፍቀር ፈላስፋ ያሰኛል ወይ ነው። ከዚህ ጋር ተያይዞ ለምሳሌ እግር ኳስ ማፍቀር እግር ኳስ መጫወትን ያመለክታል ወይ? እግር ኳስ መውደድና እግር ኳስ ማወቅን የተለያዩ ናቸው። እኔ እግር ኳስ እወዳለሁ ማለት
እግር ኳስ መጫወት እችላለሁ ማለት አይደለም። ፍልስፍና እወዳለሁ ማለት ወይም ጥበብ እወዳለሁ ማለት ጥበበኛ ወይም ፈላስፋ አያደርግም። ስለዚህ ትርጉሙ ትንሽ ችግር አለበት ትንሽ ብቻ ሳይሆን ያው ብዙ ሰፊ ችግር አለበት ግን በዘልማድ ስንጠቀም የመጣንበት ይሄንን ነው ማለት ነው። ከዛ በኋላ እንግዲህ ይሄን እንደ ችግር በማንሳት ብዙ ፈላስፋዎች ብዙ ፍልስፍና ትርጉም ይዘው መጥተዋል እዚህ ላይ ሁሉንም ማየት ስለሚያስቸግር በጣም ቀላሉ መንገድ ብዬ የማስበው ምንድነው? እነዚህን ብዙ ፍልስፍና ትርጉሞችን በሁለት መክፈል ነው። እና ቀጥሎ ማቀርበው እነዚህን የፍልስፍና እይታዎች ነው